በስተመጨረሻም የእዩ ባል ወይም ደግሞ የእዩ ሆዷ ውስጥ ያለው ህፃን ልጅ አባት ዛሬ ከሀይሚና ከብሩክ ጋር ተገናኝቷል። ብሩክም እጅግ በጣም ልብ የሚነካ ንግግር እንባ ጠብ ጠብ እያለው እንግዲህ ያለውን የተፈጠረውን ሁኔታውን ሁሉንም ነገር አስረድቶ ተናግሯል ማለት ነው። ሀይሚ ግን ይሄንን ነገር ልትቀበል ልታምን አልቻለችም ባንዴ ማለት ነው። እዩ እንዴት በዚህን ያህል ርቀት በዚህ ልክ በዚህን ጊዜ በዚህ ሁሉ ጊዜ ውስጥ እንዴት አንድ ርዕስ ይዛ ልጁ የብሩክ ነው ልትል ቻለች? ይሄ ነገር ሊያሳምነኝ አልቻለም በማለት እንግዲህ ሀይሚ አሁንም ውስጧ ቅሬታ እንዳለባት ወይም ደግሞ መጣራት ሁሉ ነገር እንዳለበት እንግዲህ እየተናገረች ትገኛለች። ብሩክ ደግሞ እንግዲህ ነጻነቴን አውጃለሁ የልጁ አባትን አይደለውም ብሎ ምሎ ተገዝቶ እንግዲህ ለሀይሚ ነግሯታል ማለት ነው። እንግዲህ ልጁም በትክክል የልጁ አባት ነኝ እና እስከ ዛሬ ቶሎ ስላልመጣው ቶሎ ስላልነገርኳችሁ ይሄ ሁሉ ጊዜ ስለተጨነቃችሁ ይቅርታ አድርጉልኝ። እኔ ለቅሶ ቤት ነበርኩኝ ወይም ደግሞ ለቅሶ ላይ ነበርኩና መምጣት ስላልቻልኩ ነው በማለት እንግዲህ መጦ ተናግሯል። እዩም እንግዲህ የት እንደገባች አይታወቅም። ብሩክ ለማግኘት ፈልጎ እየደወለላት ነበረ፣ ግን ልትገኝ አልቻለችም። ይሄ ሁሉ ነገር ለምን ተፈጠረ የሚለው ነገር እንግዲህ ብዙ ተመልካች ትናንትና በጣም ከባድ ተቃውሞ ላይ ነበረ። በጣም በብሩክም በሀይሚ ላይም ብዙ ሰው አዝኗል፣ እኔንም ጨምሮ ማለት ነው። እና በአጭሩ እንዴት ናችሁልኝ ግን የተወደዳችሁ የጨረቃ ፋሚሊዎች፣ የኔ ቻናል ተከታታዮች፣ የምወዳችሁ የማከብራችሁ ውዶቼ ስለመጣችሁ ከልብ አመሰግናለሁኝ። እንግዲህ ሀይሚና ብሩክ መሀል ብዙ ነገሮች ተፈጥረዋል። እዩ የምትባል አንድ ሴት እንግዲህ ወደ ህይወታቸው መጣ። ብዙ ታሪኮች ተፈጥረዋል እና ሀይሚና ብሩክ በመረጋጋት ላይ ጥሩ ሁኔታ በቃ ይሆናል ህይወታቸው መስመር እየያዘ ብዙ ትልልቅ ነገሮችን እየጠበቅን በነበረን ሰዓት ግን ህይወታቸው ውስጥ ገብታ እኛንም ብዙ ነገሮች እንድናወራ ብዙ ነገሮች እንድንል በጣም በብዙ እኛ የፈለገ ያህል እኔ ሰው ብወድም ማለት ነው ቅሬታ ካለብኝ ትክክል ያልሆነ ነገር ሳይ አድበስብሼ ማለፍ አልፈልግም። ለምን መሰላችሁ? ያን ሰው ስህተት እየሰራ እያየሁት እነዚህ ልጅ ናቸው አይደል? ልጆች ናቸው። እግዚአብሔርን ነው የምላችሁ ተመልካች ከሙሺ ከጋሽዬ በላይ ማለት ነው ቀርቦ የእውነት ለመናገር በቃ ሳስተን 10 ደቂቃ 5 ደቂቃ እንኳን ሲያረፍዱ ቪዲዮ ሳይፖስቱ ምን ሆኑ ብለን የምንጨነቅ ሰዎች ነን። በጣም ከቤተሰብ እኩል አይተናቸው ሲያጠፉ እየመከርናቸው፣ እንዲሁም ደግሞ ጥሩ ሲሰሩ ጥሩ ሰርታችኋል እያልን እያበረታታን እነዚህ ልጆች በብዙ አይነት መንገድ እየደገፍናቸው እያበረታታናቸው ትልቅ ደረጃ ላይ እንዲደርሱ ለእኛም ጥሩ ትምህርትን ጥሩ ፍቅርን በቃ ኑሮን ህይወትን እንዲያሳዩን ነው የፈለግነው። ነገር ግን ወዳልተፈለገ ደግሞ ጥሩ ወዳልሆነ ቦታ ሲሄዱ ንግግራቸውም ተግባራቸውም ያልሆነ ነገር ሲያደርግ እያየን ዝም ብለን የምንልካቸው ከሆነ ወይም ደግሞ በዛ መስመር እንዲቀጥሉ ዝም እያለን በርቱ እያለን የምናልፍ ከሆነ እነዚህ ልጆች እየገደልናቸው ወደኋላ እያስቀረናቸው እየጎተትናቸው ከማንነታቸው እየወጡ ያልሆነ ያልተገባ ባህሪ እያሳዩ በቃ ሁሉ ነገራቸው እየተቀየረ እነሱ እየተጎዱ ከተመልካች ጋር መግባባት እያቃታቸው ነው የሚሄዱት እና መናገራችን ምንም ሁሉም ነገር አልፏል። በአጭሩ የእውነት ለመናገር ብዙዎቻችን ብዙ ነገር ሆነናል፣ አልቅሰናል፣ ተጨንቀናል፣ ተከፍተናል። ብዙ ነገር ተፈጥሯል በሀይሚና በብሩክ መሀል በተፈጠረው ነገር። በተለይ ደግሞ እኔ እግዚአብሔርም ብሩክ ላይ በጣም ያዘንኩበት ጊዜ የወደቀች ጊዜ ነው። ሀይሚ ራሷን ስታ ስትወድቅ እዛ ሆስፒታል ውስጥ ያሳለፈችው ስቃይ ያሳለፈችው ህመም አይኗ ይታየኛል እስካሁን ድረስ። እግዚአብሔርን እንደዛ ቀልቶ ፊቷ ሁሉ በርበሬ መስሎ ሳያት በጣም ነበር ያዘንኩት። ለምን ያ ሁሉ ቃል ገባላት? ለምን ያ ሁሉ ውሸት አስፈለገ? ለምን ብዬ ከሀይሚ ምን አጦ ነው ሌላ ሴት ጋር ሄደ ቢለን ሁላችንም አዝነን ከፍቶን ነበረ። ከዛ በላይ ደግሞ ሀይሚ እንደዛ እየታመመች በህይወትና በሞት መሀል ሆና ካሜራ እየተቀረጸ ነበር። ብዙ ነገሮች ተፈጥሯል ባጭሩና ያለፈው ነገር አልፏል። እና ስለ ልጁ ስመጣላችሁ አንድ ሴት ከመሬት ተነስታ አይደለም። በእርግጥ እቺ ሴት ከዚህ በፊት አብረው ቪዲዮ ሰርታለች ምናምን ነገር መጣች፣ ልጅ አለው አለች፣ አብረን ተኝተናል ወይም ደግሞ ልጅ ተፈጥሯል ልጁ የብሩክ ነው ብላ መጣች። ብሩክ ልጁ ያንተ ነው ወይ ተብሎ አያደርገውም ብለን 100% ሁላችንም እግዚአብሔርን 100% በሚባል ደረጃ ሁላችን ይህ ልጅ አያደርገውም። ብሩክ ሀይሚ ምንም ነገር አጦ ምንም ነገር በቃ ልጅ እስከሚፈጠር ነገር የሚያደርግ ልጅ አይደለም ብለን ሁላችን መከራከር ጀመርን። ከዛ አንድ ቀን 2 ቀን እያለ እየተቆጠረ በሄደ ቁጥር ግን በጣም ከባድ ነገር እየተፈጠረ መጣ። ብሩክ ምን አለ? የሚያወራው ነገር ሲያጣ አይ እኔ ራሴን አላቅም፣ ምን እንዳደረኩኝ ምን እንደሆንኩኝ ምን እንደተፈጠረ ማስታወሰው ማቆ ነገር የለም ብሎ ደመደመ። ከዛ እኛ ደግሞ ጥርጣሬ ውስጥ እየገባን መጣን። መጨረሻ ላይ
እሱ ራሱ አጥፍቶ ራሱ መናደድ፣ ራሱ መጮህ፣ ራሱ መበሳጨት፣ ሀይሚን ከህይወቴ ውጭልኝ ማለት ጀመረ። ጭራሽ ሀይሚን ከእዩ ጋር ወይ ደግሞ ዛሬ ለመጣች ሴት ሀይሚን እኩል አድርጎ ወይ ደግሞ አነጻጽሮ ሀይሚ ላይ ብዙ ነገሮች ያልተገባ ነገር ሲያደርግ ነበር። እንግዲህ ያጠፋው እሱ ነው ወይ ጥፋቱን አያምን ወይ ደግሞ አላደረግኩትም ብሎ ያለውን ሁኔታ ወይ ደግሞ ማስረዳት አይችልም። እግዚአብሔርን ዛሬ አሁን እኔ በአንድ ሰከንድ በአንድ ደቂቃ ነው ያመንኩት። ለምንድን ነው ያልካላችሁ? በቃ ማለ እግዚአብሔርን ማርያምን አለ በቃ አላደረግኩትም፣ ማርያምን እግዚአብሔርን የኔ ልጅ አይደለም ብሎ ተናገር አይደል? ያኔ ታዲያ አፍህን ምን ይዞ ነበረ? ለብሩክ ጥያቄ ማስተላለፍ እንፈልገው ነገር ያኔ እንደዛ ብለህ የመጀመሪያ ቀን ሀይሚዬ እኔ ይቅርታ አድርጊልኝ፣ በምንም ተአምር እኔ ንጹህ ነኝ፣ እመኝኝ፣ መተማመን ከሌለ ፍቅር የለም፣ አንድነት የለም፣ አብሮነት የለም፣ ልታሚኝ ከጎን ልትቆሚ ይገባል። ምክንያቱም በዚህ መንገድ እኔ ትክክል ነኝ፣ ምንም ያደረግኩት ነገር የለም፣ ወይ ደግሞ ከልጅቷ ምንም አይነት ግንኙነት የለኝም፣ የልጇ አባትም እኔ አይደለውም ብሎ ማስረዳት መንገር ሲችል እኛም ተመልካቾች ክፉ ነገር እንድንናገር ለምን ጠበቅ? ሀይሚን በዛ ልክ እንድትጎዳ እስክትታመም ድረስ ሄዳል። እና በአጭሩ ባህሪ የራሱ በጣም ስርዓት ያጣ ሆኖ ነበር። እግዚአብሔርን በጣም ተቀያይሮ ነበር። ጸጉር ስታይሉን ራሱ አይታችሁት ከሆነ በጣም ያልተገባ የሆነ አረማመዱም ስታይሉም ይሆናላ በጣም የሆነ ተቀይሮ ነበር። እግዚአብሔርን ወደ ደስ ወደማይል ነገር ሄዶ ነበር እና ግን ማስረዳት አልቻለም። እና ስበሳጭ የነበረው ስናደድም የነበረው ሰው አላምነኝ ስላለ ነው። አለመታመንም በጣም ከባድ ነው እያለ እያለቀሰ ተናገረ። እኛ ሲጀመር ወንድማችን ነህ ብለን ለሀይሚ ያለህን ቦታ አይተን ወደንህ አክብረንህ እየተከታተልንህ ለአንተ 100% ቆመን እየተከራከርን አንተ ግን ራሴን አላቅም ብለህ ስትናገር መቼም እኛ አንተ ራስን ያላመንከው እኛ አንተን ልናምና አንችልም። 100% ሰው ነህ አይደለ እንዴ? የሆነ ነገር እንኳን ተፈጥሮ ቢሆን ለሀይሚ በስርዓቱ አስረዳታት ይቅርታ ጠይቃት አብራሃቱን በቃ ብለን እኛ ራሱ ሀይሚን በቃ ህይወት እኮ አንዳንዴ ብዙ ፈተናዎች ያጋጥማሉ፣ ብዙ ነገሮች ይመጣሉ። ስለዚህ ተረጋጊ ሀይሚዬ፣ ልትረጁ ይገባል። ምክንያቱም ዛሬ ብሩክ እንዲየለመነሽ ጥለሹ ብትሄጂ ነገም ደግሞ ሌላ ህይወት ብትጀምሪ ሌላ ሰው ጋር ብትሆኚ የሆነ ነገር ሲፈጠር ጥለሽ ነው የምትሄጁ። ስለዚህ ህይወትሽ ሁሉ ያልሆነ ነገር ነው የሚሆን እያላችሁ ሁላችንም ብዙ ነገር እያለን ነበር። እኔ በጣልቃ መግባት አልፈልግም። ለምን ይሄ የራሷ ውሳኔ ነው። ምክንያቱም ተጎድታለች፣ ተከድታለች፣ ተዋሽታለች። ስለዚህ እሷ ነች ነገራቶችን መፍታት። ጋሽዬም ቢሆን አያገባውም ብዬ ነበረ። ሊሸመግል ይችላል፣ ሊያስታርቅ ነገራቶችን የማታውቀውን ነገር ሊያስረዳት ይችላል። ነገር ግን ብሩካ ሁኚ አትሁኚ የማለት መብት የለውም። ተመልካችም እንደዛው። ለምን እቺ ልጅ ነገ አብራው የምትኖረው አብራው የምታገባው ልጅ ብሩክን ነው አይደለ? እሷ ነች ብቻውን ኑሮውን ህይወቱ የምትኖረው እሷ ነች። እና ተመልካች እንደዚህ አርጊ እንደዛ አርጊ ስላላት ማድረግ የለባትም ብዬ ነው የተናገርኩት እኔ ባጭሩ። ብቻ ብዙ ሀሳቦች ተነስተው ነበር እና ብሩክ አሁን ላይ ያልተረዳችሁ ሰዎች ምናምን ብለህ ብዙ ነገር ስትል ነበረ። በእርግጥ ተረድተናል። ሲጀመር እግዚአብሔር ምስክሬን እንደኛ የተረዳ ሰው የለም፣ እንደኛ የደገፈ ሰው የለም፣ እንደኛ ያበረታ ሰው የለም፣ እንደኛ አይዞህ ያላለ ሰው የለም። እግዚአብሔርን ነው የምልህ። ግን መጨረሻ ላይ ስላበሳጨህን ነው ለሀይሚ ያለ ቦታ ንቀት ውጭልኝ ሂጅልኝ ከህይወቴ እንዳላይሽ ምናምን ተበሳጭተህ ነው እኮ ተናደ ነው። ሁለታችሁም እለኸኛ ናችሁ። በነገራችን ላይ ከባድ ነው እና አንተም እውነት አለኝ ብለህ ይሄ ነው ብለህ እውነቱን አታስረዳም። ሀይሚ ደግሞ እውነት አላት። ያየችው የሰማችው ነገር አለ 100% ያረጋገጠች እና ባህሪዋን ወዳልተፈለገ ነገር እየቀያየርካት ነበር። ለማንኛውም ግን እኛ ክፉ ነገር እስክንናገር አትጠብቁ። የእውነት ለመናገር ማለት ነው። አሁን ይሄ ልጅ ምን አለ? ለቅሶ ላይ ቆይቼ ነው ምናምን አለ። አንተ እኮ በአካል የግድ መጠችን ነገር ማውራት አይጠበቅብም። የግድ ቪዲዮ ላይ መታየትም አይጠበቅብም። ምናልባትም ነገ ቻናል ሊከፈትል ተብሎ ሊሆን ይችላል የመጣው እንጂ በአጭሩ ለሀይሚ ተደውሎ እንዲህ ሆኜ ነው እንድትረጋጋ ማለት ነው። ቢያንስ እንደዚህ እስክትታመም እንዲህ እስክትሆን እኛም እንዲህ በቃ መከራችን እስክንመላ እንዲህ እስክንጨናነቅ አይቆይም ነበር። እንዲህ ሆኜ ነው የልጁ አባት እኔ ነኝ እንደዚህ። አሁን ደግሞ አንተም ራሱ የልጁ አባት ነኝ ስላልክ ብቻ ይሄ ነገር ማብቂያ ያለው አይመስለኝም። እዩ የሆነ አላውቅም። እንደውም እኔ ትናንትና ምን መሰላችሁ የመሰለኝ ብሩክ የሆነ ድራማ ጀምሮ ነበረ። እዩ ጋር ተመካክረው ተነጋግረው የሰሩ ነው የመሰለኝ። ምክንያቱም ያን ቻናል ከፍተው ሲሰጧት እኛ እሷን ርር እያረገችን ሀይሚን እየሰደበችብን እያንቋሸሸችብን ሀይሚን ለመጉዳት የመጣችን ሴት ጠላታችንን ናት። ባጭሩ አሁን አይደለችም ነበረች። እሷን ቻናል ከፍተው ሼር አድርገው ሰብስክራይብ አድርጓት ማለት ምን ማለት ነው? በዛ ምክንያት እናቴን እኔ በጣም ነበር የተናደድኩት፣ በጣም ነበር ያዘንኩት። እኛ ላይ ነው እንዴ የምትጫወቱት? እኛ ላይ ነው እንዴ ማርያም ቅመሞች ላይ እንዲ በቃ እኔ አላቅም። በጣም ነው የተሰማኝ። እግዚአብሔርን እምባዬ ሁሉ ነበር የመጣውና
ለማንኛውም ግን ይቅር ለእግዚአብሔር፣ ሁሉም ነገር አልፏል። ሁሉም ነገር እኛ ሲጀመር እግዚአብሔርን የብሩክ ልጅ እንዳልሆነ 100% ስንነጋገር ስንከራከር በቃ ጠበቃ ቁመንለት ነበር። ግን እሱ ራሴን አላቅም እንደዚህ ነበርኩ። እንዴት አንድ ሰው ከአንድ ሴት ልጅ ጋር ተኝቶ ልጅ እስከ ማስረገዝ የሚደርስበትን ሁኔታ እንዴት አያስታውስም? እንዴትስ ሰው አልነበረም ወይ? እና ያ ነገር በጣም አስደብሮን ነበር። ስለ ልጁ እኛ ምንም እየተጨነቅን አልነበረም። ሲጀመር እግዚአብሔርን ልጁን ራሱ እርግፍ አድርገን ትተን ነበር። ለምን በቃ ንጽህናው ይወጣል። ኦልሬዲ ከ9 ወር በኋላ ሲወለድ ዲኤንኤ ተመርምሮ ይታወቃል እውነታው እያልን ነበረ። ግን እዩን ከህይወት ማስወጣት አለብህ፣ ወይ ደግሞ ለሀይሚ ያልተገባ ንግግር አታድርግ፣ ወይ ደግሞ ያልተገባ ነገር አትናገራት። አንተ ነው ያጠፋው። የእውነቴን ነው፣ አንተን ያጠፋው። ያኔ እንደዛ ተንበርክከ ለምንሃት ቢሆን እንዳላደረከው ብትምል መሀላ እንኳን አልማለም። እንኳን ማርያምን አላረኩትም እንኳን አላለም። እግዚአብሔርን አላረኩትም ብሎ እንኳን አልማለም። ያ ማለት ምንድን ነው? ሀይሚ ሌላ ጥርጣሬ ውስጥ እንድትገባ ምን አለ ደግሞ ዛሬ በቃ ከዚህ በኋላ ለምንህም ብትለኝ በጣም ነው የሚደብረኝ፣ በጣም ነው እንትን ምለው ምናምን አለ። እንድትታመን ከፈለክ ሲጀመር ብሩክ ለወደፊት ህይወት ያሁኑ ሻለፈ ደስ ብሎሃል። ሀቅ ስለወጣ እውነት ስለወጣ ደስ ይላል። እግዚአብሔርን እኛም ደስ ብሎናል። እውነት ለመናገር እኔ በጣም ነው ደስ ያለኝ። በቃ ሀይሚም በአንድ ልቧ በቃ የኔ የምትለው ሰው ከማንም ሰው ጋር ሳትጋራ፣ ከማንም ሰው ጋር ሳትጨቃጨቅ፣ ከማንም ሰው ጋር ማንም የነካካውን እዛ የተጨመላለቀ ህይወት ውስጥ ሳትገባ በቃ አንተም ራስን ጠብቀ መቆየትህ ወይ ደግሞ ከዩ ጋር ምንም ነገር አለመፈጠሩ ለሀይሚ ጥሩ ነገር ነው ብዬ ነው የማስበው። ግን አንተ አሁንም ንግግር ማስረዳት ካልቻልክ፣ እኔ ተናግሬያለሁ ባለፈው፣ አሁን ላይ ከዚች ልጅ ጋር ተኝተሃል ወይ አልተኛህም፣ ወይ ደግሞ ልጅ አስረግዛሉ አላስረገዝክም ተብለህ ስትጠየቅ እኔ አላቅም ራሴን የማውቀው ነገር የለም ነው ብለህ የመለስከው መልስ ማለት ነው። እና አንተ የሆነ ሰው ሞቶ ተገኝቶ ወይ ደግሞ የሆነ ጉዳት ደርሶበት አንተን ያደረከው ብሎ ፖሊስ መጦ ቢወስድህ የእድሜ ልክ እስራት ወይም ደግሞ የሞት ፍርድም ሊፈረድብህ ይችላል። እንደ ወንጀሉ ክብደት ነው። ያኔ ራሴን አላቅም ብለህ ከህግ ታመልጣለህ ወይ ወይም ደግሞ ከህግ ትሸሻለህ ወይ ራስን ትከላከላለህ ወይ ብዬ እኔ ጥያቄ አቅርቤልህ ነበር። እና ለወደፊትም ንጽህና ካለህ ንጹህ ካሆንክ ምንም ነገር ካላደረግ እውነት አለኝ ብለህ ካመንክበት 100% ራስን ካመንክ በራስ ከተማመንክ የማስረዳት ችሎታና አቅም ሊኖርህ ይገባል። ካልሆነ ሀይሚን ሊያሳጣ ከጫፍ ደርሶ ነበር። ሁላችንም በጣም ተናደንብህ ነበር። ወጣት ነጋሽዬ እንደውም ተናግሯል። ወንድነህ ወጣትነት ልትሳሳት ትችላለህ ምናምን ብሏል። የእውነት ለመናገር ልትሳሳት እኮ ትችላለህ። እኛ ፍጹም ሆነን አይደለም አንተን ልንተች፣ አንተን ልንናገርህ፣ አንተን እንዲህ ነው ብለን ልናወራብህ የምንችለው። ግን ማስረዳት መቻል አለብህ። ካጠፋ ደግሞ በቃ ሌላ ጥፋት ሌላ በቃ ካጠፋ ይቅርታ መጠየቅ ነው ያለብህ። ካልሆነ ግን ያችን ጥፋትን ለመደበቅ ለመሸፈን ስትል ሌላ ውሸት ነው የምትዋሸው። ሌላ መንገድ ሌላ መስመር ውስጥ ነው የምትገባው። ስለዚህ ሀይሚን ሊያሳጣ ነበር። በምን አንተ ራሴን አውቃለሁ 100% አላደረኩትም። እኔ ተናግሬ ነበር መጀመሪያ ላይ ሀይሚን ማስረዳት። እንግዲህ እሱ የኔ ልጅ አይደለም ብለህ አንተ እየተከራከርክ ነው፣ እሷ ደግሞ ያንተ ልጅ ነው ብላ 100% እየተነጋገረች ነው። ሀይሚ በመሀል ላይ ከባድ ሁኔታ ውስጥ ነው የገባቸው። ስለዚህ ካላደረከው እምነታችሁ ኦርቶዶክስ ነው፣ መጽሐፍ ቅዱስም ይዘህ ቢሆንም ቤተ ክርስቲያን ወስደህም ቢሆን እግዚአብሔርን እንደዚህ ብያለሁ፣ ይህም መፍትሄ ሰጥቻለሁ፣ ሂደህ እውነታን ማስረዳት ማሳወቅ አለብህ። ምክንያቱም ሀይሚን መቆጣትም ሀይሚን ለምን አላመነችኝም ብለህ የመናገር መብት የለህም። ለምን ያየችው የሰማችው ነገር አለ፣ እውነታውን ማስረዳት መቻል አለብህ ብዬ በዚህ መንገድ መፍትሄ ሰጥቸው ነበር። ግን ይሄንን ከማድረግ ይልቅ ምንድን ያለው ይበሳጫል። ብታምኝ እመኝ፣ ባታምኝ በቃ እንደዚህ አይነት ህይወት የለም። በቃ እስካጠፋህ ድረስ አንተ የሆነ ጥፋት ላይ ከተገኘ ያንን እውነታን ለማስረዳት እውነታን ለማሳወቅ መሄድ እንጂ መበሳጨት፣ ሸሚዝ ማውለቅ፣ ጃኬት ማውለቅ፣ ጸጉር መፎከት፣ ማከክ ምንም ትርጉምም ጥቅምም መሳደብ መነጫነጭም ትርጉም የለውም። እና ለነገ ህይወትህ በጣም በጣም ጠቃሚ ነገር ነው እየነገርኩ የምገኘው። ብቻ ግን ሀይሚና ብሩክ እንደማይለያዩ በፊትም ገና ሲጀመር እች ልጅ መጣው ስትልም ጀምሮ እግዚአብሔርን እኔ ነግራችሁ እንደማይለያዩ 100% ነግራችሁ ነበር። የእውነትም ማለት ነው። ለምን እነዚህ ልብ ለልብ የተገናኙ ልጆች ናቸው። በቃ የፈለገ ታሪክ ቢፈጠር ሀይሚ እንኳን ልጅ እንዳለው እንኳን አውቃ የብሩክ አነጋገር መልሱ ነው እንጂ አበሳጫት ያናደዳት ነገር እግዚአብሔርን ነው የምላችሁ። ልጅ እንኳን ቢኖረው ልጁ እንኳን የእሱ ቢሆን ማለት ነው ልትቀበለው ነበር። ምክንያቱም በቃ እሷን አይፈልጋትም ከኔ ጋር ይሁን ልትል ነበረ። ለምን ፍቅር ስላለ
በቃ ዋጋ መክፈል ፈልጋ ነበር፣ ስለምትወደው ስለምታፈቅረው፣ እሱም ለሱ ያለውን ቦታ ስለምታውቅ ማለት ነውና እንደማይለያዩ አውቅ ነበር። እዩ ደግሞ እግዚአብሔር ይስጥ። በነገራችን ላይ ያው ብትዘገይም እንኳን መጣ እንኳን አልቀረ መጣ እውነታውን በመናገርና እዩ ደግሞ እንዴት ተገፍጥጠሽ የእውነት ኳስ ይሁን ምን ይሁን ብቻ ያረገሽው ልጅውንም እንደው በቃ ምን ልልሽ ታዩ። ግን እንደዚህ ሆነሽ ፈጣሪሽን መፍራት ነበረብሽ። የእውነት አንዳንዴ ማለት ነው ልጅ ይዛችሁ በወዳችሁ ፈጣሪያችሁ የምትለምኑበት ሀቅ ነገር የምትሰሩበት ወደ ፈጣሪ የምትቀርቡበት ጤነኛ ልጅ እንዲሰጣችሁ ማድረግ በምትችሉበት ሁኔታ ሆዳችሁን እንዲህ አገፍጥጣችሁ ሚዲያ ላይ መጣችሁ ውሸትና ያልተፈጠረ ነገር ተፈጠረ ብላችሁ እችን ቻናል ለማስከፈት ብለሽ ይሄ ሁሉ ፈተና ይሄ ሁሉ መከራ ውስጥ እኛና ራሱ ስንት ኃጢአት ውስጥ ከተትሽን እግዚአብሔርን በጣም የገረመኝ ነገር ማለት ነውና ብቻ ያም ማለ ይሄም ማለ ሀይሚ እንግዲህ እዩን ካላገኘው ወይ ደግሞ እዩና ይሄ ልጅ በፊት ለፊት ተገናኝተው እውነታውን ካላወቅኩኝ አሁንም ልቤ ሊያምን ሊፈቅድ አልቻለም ብላለች። ብሩክም እንግዲህ ደስ ብሎት ደስታውን እየገለጸ ነበር። ለማንኛውም እንኳን ደስ ያለ። የእውነት ለመናገር ሀቅ ስለወጣ ደስ ብሎኛል። እውነታ ስለታየለ ደስ ብሎኛል። ሀይሚም እንግዲህ እውነታውን አይታ ተረድታ ሁሉ ነገር ተስተካክሎ ሰላሙ ናችሁ እንደምትመጡ ተስፋ አደርጋለሁ። ህይወት ይቀጥላል። ያለፈው አልፏል። የነበረኝ ሀሳብ አስተያየት ይህንን ይመስል ነበረ። ስለነበረን ቆይታ አመሰግናለሁ። የእናንተን ሀሳብ አስተያየትም ጨምሮ ስለ ባል ነኝ ብሎ ስለመጣው የእውነት ባል ነው ብላችሁ ታስባላችሁ ወይ ደግሞ የእውነት የልጁ አባት ነው ብላችሁ ታስባላችሁ ወይስ ደግሞ አይደለም ብላችሁ ታስባላችሁ? ብቻ ያላችሁን ሀሳብ አስተያየት ዛሬ በተለቀቀው ቪዲዮ ኮሜንት ላይ ማስቀመጥ ትችላላችሁ። ስለነበረን ቆይታ ቴንኪዩ እያልኩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።